ሃይማኖታ 11 ሚሊዮን ብር የመዳም ቅመሞችን አጭበርብሮ ይዞ ጠፋ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ በጣም በሚያስገርም ቪዲዮ ወደ እናንተ መጥቻለሁ፣ ውድ ቤተሰቦች ማለት ነው። እና እኔ በጣም ከገረመኝና ካስደነቀኝ ነገር ዛሬ ማለት ነው እኔ ብዙ ጊዜ ኋለሁ ማለት ነው መዳም ቤት ተበላን 1 ሚሊዮን 2 ሚሊዮን ምናምን ይሉ ነበር። የዛሬው ግን ከፋ ያለ ነው 11 ሚሊዮን ያውም የነዚህ የ20ዎቹ ሰዎች ነው እንጂ 32 ነን ግሩፕ በቴሌግራም መስርተን አሉ። እና እኔ የምለው ግን እኔ መዳም ቅመሞች ብሩን ታመጡታላችሁ? ዴኔ አሁን የዚህን ያክል ብር አለኝ። ዴኔ አሁን ራሴን እየጠየቅኩት እኔ ያለሁት የትኛው አረብ ሀገር ነው? እናንተ ያላችሁት የትኛው አረብ ሀገር ነው? የእውነት መልሱልኝ። የትኛው ሀገር ነው ያላችሁት? 11 ሚሊዮን ከባድ እኮ ነው። ማርያምን 11 ሚሊዮን ማለት ነው። እና ይሄንን ብር ይዞ ይኸው አጅሬው አይመልስላቸው ምን አይደላቸው ካምፓኒ ከፍታለሁ ድርጅት ከፍተን አብረን እንሰራለን ብሎ ነው ብለው ዛሬ ሀቢባ ቤት መጦ ክስ ማለት ነው። እና እኔ እንግዲህ ሃይማኖታን ማቀው ድሮ የዛሬ 5 አመት 4 አመት አካባቢ ሳውዲ አረቢያ ስለ ራሱ ህይወት ራሱ አንዳንድ ነገሮችን ሲዘግበን አውቃለሁ ማለት ነው። እና አንዳንዶቹንም እረዳለሁ እኔ ብያለሁ ድሮ እነዚህ እንረዳለን የሚሉ ሰዎች በጀርባቸው የሆነ ነገር ይዘው ነው እንጂ ለእኔ ለመዳም ቅመም ወይም ለእናንተ አዝነውላችሁ እንዳልሆነ እኔ በተደጋጋሚ እናገራለሁ። እያንዳንዳቸውም የራሳቸውን ቢዝነስ በእኛ ምክንያት ለማጧጧፍ እንደዘዝ በቃ የተለያየ ነገሮችን ለማድረግ ነው ሁሉም ወደኛ የሚጠጋው እንጂ እኛን ከልባቸው ሆነው በቃ አስስ ነው ወይኔ ተጎዱ ብለው ሊረዱ ማንም ሰው አይመጣም። ማንም ሰው በእኛ እየተጠቀመ ነው፣ እያንዳንዱ ሰው ማለት ነው። እና ለዛ ነው እንደዚህ የሚመጡት እና የምንረዳለን የሚሉት። እና አንዳንድ ሰዎች ከልባቸው የሚረዱ ሰዎችን በእነዚህ ምክንያት ይሸፈናሉ ማለት ነው። እና ብቻ ከባድ ነው። እና እኔ የማውቀው ሳውዲ አረቢያ ላይ እንግዲህ ላይቭ ይገባል ምናምን እንደዚህ ገና በዛ ጊዜ ሚስቱን አላገባትም ነበር። ያን ጊዜ ሚስቷ ኬሚሴ ነው የምትኖረው እና ሚስቱ በዛ ጊዜ ራሱ ሱቅ ምናምን እንደዚህ ቢጃማዎች ምናምን እና ደግሞ እንደዚህ አረብ ሀገር ቤተሰቦቻችን እንትን ይሄ ምንድነው የሚባለው ሰፕራይዝ እናደርጋለን ምናምን እያሉ ያንን ነበር የምታደርሰው። እና እኔ ከድሮ ጀምሬ ያውቀዋለሁ ማለት ነው ይመልታል። እና እናቴ ኢትዮጵያዊ ናት ሀረር፣ አባቴ ሳውዲያዊ ነው እያለ ሲያወራ ሁሉ እስካመጣጡ ድረስ ሲያወራ እሰማው ነበር ድሮ ጀምሮ ማለት ነው። ከዛ በኋላ ሳውዲ አረቢያ ላይ እየኖረ እያለ እንደውም እኔ የሳውዲ አረቢያ ዜግነት ሁሉ ያለው ይመስለኝ ነበረ እንደው ባልሳሳት ማለት ነው። እና እንደዛ ሁሉ እያለ እየኖረ እያወራ የነበረ ሰውዬ ኢትዮጵያ ገባ፣ ንግድ ምናምን አለ። ከሚስቱ ጋር ተዋወቁ። በቲክቶክ ነው የተዋወቁት። እንደውም አንድ ጊዜ ቃለ መጠይቅ ምናምን ተደርጎ ላይቭ ላይ ያየኋት አማረችኝ፣ ወደድኳት። ከዛ ሀይ ብዬ ጻፍኩላት፣ በዛው ተግባባን፣ ከዛ ተጋባን ምናምን እያለ ሁሉ አውርቷል። እና ስለሱ ጋር ብቻ ተውትና አሁን ወደ ብሩ እንሄድ ማለት ነው። እና እንግዲህ 11 ሚሊዮን ድርጅት እከፍታለሁ ብሎ እንግዲህ አስባችሁታል። የቲሞች አሉ የቲም የሚያሳድጉ ባሏ የሞተባት ልጅ የምታሳድጋለች። ለባሏ ልጅ ትታ እዚህ አረብ ሀገር የመጣች ያለች መዳም ቤት ራሱ አሁን ነአም እያሉ ሲያወሩ የሚሰሩ አሉ። ነአም ያደርጋችሁና አንዳች እነዛ አሰዳቢዎች እስከኛ ያሰድቡናል። እና እኔ እንደው ብር ሰጠው እንደው ለሰው ሰጠው ቢባል እንደው 200 300 ሰቡት እንደው በትንሽ እንደው እሱንም እንደው ይሆን እንደው ምን አልበብላችሁ 1 ሚሊዮን ብር። እንዲህ ብር ካላችሁ እናንተ ኢትዮጵያ ገብታችሁ ለምን አንድ መኪና ገዝታችሁ ራይድ ወይም ታክሲ አሰሩም? እንዲህ አሁን እኮ ትራንስፖርት ጠፍቶ እኮ ህዝቡ እየተጨናነቀ ነው። እናንተ ብትሰሩሳ ሹፍርናችሁን ትማራላችሁ 3 ወር 2 ወር። ከዛ በኋላ ታክሲያችሁን ገዝታችሁ በቃ መስራት ምን ችግር አለ? ወንድ ሴት አይልም ስራ። የምሬ ነው የምላችሁ። እና በጣም እየገረመኝና እየደነቀኝ ያለ ነገር ነው ማለት ነው ውድ ቤተሰቦች። እና በመቀጠል ይሄንን እላችኋለሁ ማለት ነው አንደኛው ማለት ነው። እና በጣም 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 እያዘንኩና እየገረመኝ ነው ያለው ማለት ነው። በጣም ነው የገረመኝ በጣም። እና ልጆቹም አሳዝነውኛል፣ አንዳንዴም አናዶኛል ማለት አንዳንድ ጊዜ እኮ የሆነ
ብዙ ጊዜ እንደዚህ ስታወሩ በቃ እንዲህ አድርገን ብንሰራ ተባብረን እንደዚህ ብናደርግ ምናምን ሲሏችሁ በቃ አይደል የሆነ እናንተ የምታስቡ በቃ እንደዚህ ሰርቼ እንደዚህ አድርጌ በግሩፕ ከዛ ትልቅ ደረጃ ደርሼ ምናምን የሚለው ነው። አሁን እነዚህ ሞኞች እንግዲህ ድርጅት ሲባል ድርጅት በ11 ሚሊዮን እንዴት ነው አሁን በ11 ሚሊዮን ድርጅት የሚከፈተው? ቢዝነስ በትንሹ ቢዝነስ መንቀሳቀሻ ነው እንጂ ነው ድርጅት ለመክፈቱ እኮ ቦታውን ስንት ሺ ነው የሚወስደው? አስባችሁታል? ያንን አድርጎ አሁን እንግዲህ የቦዲድ ነው ያለው አሉ። ይሄ ፍራሽ ልብሶች ምናምን ጥጦች ምናምን ተመርቶ ይሄ ያለ አይደለ እንትን የሚባለው ያንን ነው ብሎ ነው አሉ። እንግዲህ አሁን ያው ክስ ቀርቧል። መቼ እንደሚቀርብ ነገ ቀርቦ ወይ እንደዚህ እንግዲህ ሀቢባ ቪዲዮ ሰራለሁ ብላለች። ቀርቦ ምን እንደሚለን አብረን እንሰማለን ማለት ነው። እና እኔ ማቀው እንደዛ ነው። ደግሞ አሁን አዲስ መጥቷል መንገደኛው የሚባል አንድ ጋር ተደራይተን ምናምን መንግስት ቤት ይሰጣል። ስንት አመት አረብ ሀገር የሰራችሁ ምናምን እያለ እንደዚህ እያለ ልጆችን እየሰበሰበ ብር ሊበላ አስባል። አሁንም ከዚህ ካለው ሰውዬ ተጠንቀቁ። እኔ በነገራችን ላይ ቲክታክ ላይ ላይቭ ገብቶ ዝም ብሎ ያወራው ሁሉ እዚህ ላይ እየታየ ሁሉ በቃ ጻዲቅ መስሎ የሚታያችሁ ሰዎች አሉ። ሁላችንም ከጀርባችን ቢታይ ይህ የራሳችን የማይነገር በጣም ብዙ ታሪክ ያለንና ብዙ መጥፎ ስራዎች የሰራናቸው አሉ። እኔ በግል አሁን እዚህ ካሜራ ላይ ስታዩኝ በጣም ጨዋ በጣም ምስኪን ያጫወተኛል አይደለ? ከጀርባዬ ግን ብዙ የሰራኋቸውና ያደረኳቸው ኃጢአቶች አሉ። ግን እግዚአብሔር ይመስገን እኔ የሰው ገንዘብ የለብኝም። ላቤን ጠብ አድርጌ መዳም ቤት የምሰራ እኔ የራሴንም አልሰጥም የሰውም አልፈልግም። ይሄ የራሴ ፐርሰናል ነው። ግን ከበጀርባዬ ብዙ ነገር አሉ። ጻድቅ መስሎ ዝም የምጫወተው ግን ከጀርባዬ ብዙ ኃጢአት አለ የሰራሁት ኃጢአት ማለት ነው። እና በስተጀርባ ሁሉም እዚህ መተው ጻድቅ መስለው እንዲህ እያሉ የሚመክሩ በስተጀርባቸው ብዙ ነገር አሉ የሚያደርጉት የሚሰሩት። እና አንዳንድ ጊዜ ሚዲያ ላይ ፈመስ ስለሆኑ 1 ሚሊዮን 2 ሚሊዮን ሰው ስለተከተላቸው 50 ሺህ 60 ሺህ ሰው ስላያቸው ጻድቅ መስሎ አይታያችሁ። እና ገንዘባችሁን ያዙ። እያንዳንዱ የፈመሰው እያንዳንዱ ቢዝነስ እየሰራብን ያለው በእኛ ነው። እያንዳንዳችሁ አሁን ዩቲዩብ ላይ 300-400 ሺህ ብር በወር የሚከፈላቸው በማን ነው? በእኛ እኮ ነው። ሄደን ላይክ በማድረግ ቪዲዮን በማየት ምናምን እኛ ካላየን እኛ ሰብስክራይብ ሳላደረግንላቸው በምንድን ነው እንደዚህ ላያችን ላይ ሊጸዳዱ የሚችሉት? እኛ እኮ ነን፣ እኛው ራሳችንን። እና አሁን እኔ መዳም ቅመም ነኝ። እኔ እንደዚህ ቪዲዮ ትሰራ የኔን ላይክ የሚያደርግልኝና የኔን ቪዲዮ የሚያይልኝ አንድ ሰው የለም። አያችሁ፣ ለእኔ አሁን ብታረጉ እኔ እዚህ እየሰራሁ ነው፣ እኔ እዚህ እየተንገላታሁ ነው። አያችሁ፣ አንድ እህታችሁን ከዚህ ቢያንስ ከዚህ ስራ አውጥታችሁ ትልቅ ነገር ታደርሳ። አያችሁ፣ እኔን አሁን እንደዚህ የሚያደርግልኝ ግን ይሄ የሚያብዱትን እናንተን የሚሳደቡትን እንደዚህ እናንተ እኮ አሁን ነገ ስኬዱ ማለት ነው ኢትዮጵያ ስኬዱ እናንተን የመዳም ቅመሞች እነሱ ጋር ብትሄዱ አንድ ቪዲዮ እስኪ አብሬያችሁ ልስራ ምናምን ብትል ማለት እናንተን ሰላም ለማለት የሚጸየፏችሁ ሰዎች ናቸው። አሁን እናንተን ወይ ለቪዲዮ ምናምን እንደዛ ምናምን ሊሏችሁ ይችላሉ። ግን በስተጀርባ ከእናንተ ጋር ምግብ ለመብላት ከኛ ጋር ምግብ ለመብላትና ሰላም ለማለት እኛን የሚጸየፉ ሰዎች ናቸው። የሚዲያ ሰዎች አብዛኛዎቹን ሰዎች እናንተ ስለማታውቁ እዚህ ሚዲያ ላይ ጻድቅ የሚመስሉት በስተጀርባ ብከዱ እናንተን ሰላም እስኪ ዛሬ አብሬያችሁ ቪዲዮ ልስራና እስኪ አንድ ቪዲዮ ባራሪ ውጣልኝና ልታወቅ ብትይ ወይ ብር ክፈይ ነው የሚልሽ። ከከፈልሽ በኋላ ራሱ አመናጭቆ እንደዚህ ምናምን ነው እንጂ እናንተን ተንከባክበው አያውቁም። ግን ካሜራውን ስከፍቱ ለምሳሌ ገንዘብ ተከፈታችሁ ሊንከባከባችሁ ይችላሉ። ይሄ ነው በቃ እውነታው ነገር ማለት ነው። እና ገንዘባችሁን የማትዙት ለምንድን ነው? ለምን ገንዘባችሁን አትዙም? ለምን ለማን ታበላላችሁ? በቃ እኔ ነግሬያችኋለሁ። እኔ ገንዘብ በቃ በወንድሞቻችሁ በእህቶቻችሁ እና በአባት በእናታችሁ አሉ ቢበሉትም እነሱ አይቆጫችሁም። ቢያንስ ለፍታ እናት አሳድጋለች 9 ወር ሁሉ በማህፀኗ ተሸክማ ከዛ በኋላ 4 አመት 5 አመት አጥብታ አሳድጋለች እናት አባትም ከዛም ብሎ ምግባችን አምጥቶ እህትም ብኮን ምንም ብኮን በቃ እንደው የሆነ ነገር እንኳን ቢርባችሁ እንኳን እህቴ ምግብ ስጪ ብላችሁ የሚባሉ የማታውቁት በአንድ ቋንቋ የማትገናኙት ወይ ብሔራችሁ የማይገናኝ ወይ ምናችሁ የማታውቁት ብቻ ሰው ስለሆነ ብቻ ሰው ሲቸገረው ሰው ስለሆነ ብቻ እርዱት። ከፈጣሪ ነው የምታገኙት። አለቀ እንጂ ይሄ አምናችሁ ምናምን በአሁኑ ሰዓት የሚታመን ሰው የለም። በቃ የሚታመን ሰው የለም። እኔ በአሁኑ ሰዓት የሚታመን ሰው የለም እንጂ አማይ ሰው ግን በጣም ብዙ ነው ያለው። በቃ እኔ አሁን ሚዲያ ላይ እየተረዳሁት ይሄ ነው። በጣም ብዙዎቻችን ሰው እናምናለን፣ ግን የሚታመን ሰው የለም። በቃ ይሄ ነው አሁን ችግሩና ሰውን አትመኑ፣ ገንዘባችሁን ያዙ። አረ ገንዘባችሁን ያዙ። ይኸው በሚዲያ ሀብሎ የሚጮሁ አሉ፣ ግን እንደዚህ እያሉ የሚሉት ሰዎች የራሳቸው ሌቦች ናቸው። አሁን አይመንታ ገንዘባችሁን አትስጡ፣ እንዲህ አድርጉ ይል ነበር። ይኸው ራሱ ሌባ ነው። አያችሁ፣ እንደዚህ ነው። እና ገንዘባችሁን ተጠቀቁ፣ ገንዘባችሁን ያዙ።
እና ነገ እስኪ አይተነው እንግዲህ የእሱን ያው አሁን ላይ እስኪ የሚለውን ነገር ምላሹን አይተን በደንብ አድርገን እንተቸዋለን። በደንብ አድርጎ ይረገጣል ገንዘባችንም የመዳሞች እህቶቻችን በልቶ አይቀርም። እስኪ ምላሹን እንስማ ክፉ ከመናገራችን በፊት ማለት ነው። እና ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ደግሞ በሌላ ቪዲዮ እንገናኛለን። ምሽታችሁ እንግዲህ ያማረ የተዋበ እንዲሆንላችሁ ምኞቴ ነው። በጣም በጣም ግን እኔ አዝኛለሁ ማለት ነው። እህቶቼ ተጠንቀቁ፣ ገንዘባችሁን ለሰው አትስጡ እላለሁ ማለት ነው። መልካም ምሽት ይሁንላችሁ። ባይ ባይ። እወዳችኋለሁ።